የብዙ ወንዶች ችግር ለውበት ያለን የተሳሳተ ግንዛቤና ድምዳሜ ይመስለኛል። ወዳጄ በዚህን ጊዜ እንደ ክሊዮፓትራ ዘመን የአንገት ርዝመት ብቻውን ውበት አይሆንም። የወገብ ቅጥነትም ፋሽኑ አልፎበታል። ውበት እንደገና ሪዲፋይንድ ተደርጓል። እናም ሰልካካ አፍንጫ፣ ትልቅ ዳሌ፣ አይነ ግቡ ቁመና፣ ጎላ ያለ አይን ወዘተ ውበት አይደሉም። አፍንጫ መተንፈስ አስችሏት የባሏን ጠረን ከካልሲ ሽታ ከለየ ይበቃል። እናም የዘመኑ ትልቅ ውበት አስተሳሰብና የህይወት ዘዬ ሆኗል። ተመልከት ውበት ያገቡትን ውበት እንዴት ወደ ስኬት ጥግ እንደሚያደርስ እይ። ባራክ ኦባማ ፍጹም ውበት ነው ያገባው። እንደዛው ደግሞ ማርክ ዙከንበርግ ሙሉ ውበት ነው ያፈሰው። አፍንጫ ሳይሆን ውበትን ማግባት፣ ዳሌ ሳይሆን ሚስትን ማግኘት ይህ ነው። እኛም አፍንጫ የሌላት ንጹህ ውበት ፍለጋ ላይ ነን። ይቅናህ።